ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው፣ ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አሰር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም። በእሳትነቷ ተሰብሮ ነፃ ወጥታ ቀይ ባህርን ስትሻገር አብሮ የተሻገረ ሌላ ህዝብ አለ፣ ሌላም ህዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ህዝብ አለ፣ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ ኦባብ ምናምን የሚባሉ ሰዎች አሉ። እንደውም ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ የያዕቆብ አምላክ ነው እግዚአብሔር ፕሮሚስ ያደረገው ለእስራኤል ነው። እግዚአብሔር የተናገረው ለእስራኤል ነው። እግዚአብሔር ነፃ አወጣለሁ እታደጋለሁ ሕዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና ሲናገር ምንድነው የሚለው? ቁጥር 4 ላይ ድብልቁ ሕዝብ የሚል ቃል አለ። አንብቤ ያለው እንደሱ አይነት ክፍል ድብልቁ ሕዝብ ምን አማረው ነው የሚለው? ንጹህ እስራኤላውያን አይደሉም የጀመሩት ሐሳቡን። ንጹህ እስራኤላውያን አይደሉም። ንጹህ እስራኤላውያን የቃል ኪዳኑ ሕዝብ ሳይሆን አብሮ ሚክስ አድርጎ ተቀላቅሎ የወጣ ሕዝብ አለ መሃል ላይ እና ያ ድብልቅ ሕዝብ መና እግዚአብሔር ለሕዝቡ ሲሰጥ አብሮ እየወጣ እየሰበሰበ አብሮ መና ይበላል እና ሰለቸው እና ድብልቁ ሕዝብ ከእስራኤል ውጪ የሆነው ሶሳይቲ ማለት ነው። ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተሮል መና ብለው የጠሩት ታውቃላችሁ፣ እግዚአብሔር አይደለም መና ያለው። መና ያሉት እስራኤላውያን ናቸው። በጠዋት ሲወጡ ተከምሮ ሲያዩት ይሄ ምንድን ነው አሉ። መና ማለት ምንድን ነው እንደ ማለት ነው አይደል ትርጉሙ። እና ምግቡ ስሙ ምንድን ነው ሲሏቸው ምንድን ነው ኑ ምንድን ነው እንብላ። አሁን እኮ እኛ የምግብ ሜኑ ስለሚመስለን ነው መናውን ከሜኑ መሃል ያለ መስሎ ነው አይደል። ምንድን ነው ማለት ነው። እግዚአብሔር ሲጠራው የሰማይ መብል ወይንም የሰማይ እንጀራ ነው ያለው እግዚአብሔር። ክብር ለእግዚአብሔር ይሁን። መዝሙር ደግሞ እዛ ሄዶ 78 አካባቢ ላይ ደግሞ የመላእክት መብል ይለዋል። ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ የመላእክትን እንጀራ በሉ ይላል። ሕዝቡ ደግሞ ተሰብስቦ ምንድን ነው አሉ። አባቶቻችን ደግሞ የመላእክ መብል ነው እግዚአብሔር ያቀረበው፣ ሊመግባችሁ እግዚአብሔር ያቀረበው። እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ሕዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ። እና በሕዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘወይ ይሄ ወታደር ቋንቋ ነው። 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው። እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን፣ አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም።
ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያደርጉ እያደረጓቸው ያሉት ድብልቆቹ ናቸው። ከዛ በሕዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ሕዝብ ብድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ አወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ? ወደ ግብፅ ሄዱ። ታውቃለህ? በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል እኮ። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚል? በግብፅ የነበረው ሽንኩርት፣ ዱባው፣ በቂሁ፣ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። በጣም በትትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት። አያቸውን ድብልቁ ሕዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀምሩ። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። ትዝ ይላችኋል። እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ህዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲሳፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ አለ እግዚአብሔር። ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተር ኦል
ሽንኩርት፣ ዱባ፣ በጢሁ ምናምን የሚሉት ባይዘው ግብጽ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ በነፃ ደስ አይል። 2 ቀን ነው ኤክስፔሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው። ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብጽ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸውም። ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድን ነው የምትፈትነኝ አለው። ለምንድን ነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድን ነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለው። ሙሴ እንደዚህ አለ፣ በፊትም ሞገስ ካገኘው ዛሬ ግደለኝ እባክህ አለው። እዚሁ ምዕራፍ ላይ አልፈልግም በቃኝ አለ። ባንተና በሕዝብ መሃል መቆም አልፈልግም እና ሞገስ ካገኘው ዘጸአት 33 እዚህ ይላቸዋል። በፊት ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወከኝ እግዚአብሔር እንዲያለው በስሜ ጠርቻለሁ፣ ሞገስ አግኝታል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድን ነው ያለው ሙሴ? ቀጥሎ ምንድን ነው ያለው? በጣም የምታውቁት ክፍል እኔ ይሄንን ሕዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተው አይደለው ያወጣው ይሄን ሕዝብ አለው። አዎ አንተው ነህ ተሸክመህ የምትወስደው። አዎ ለምንድን ነው የምሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸው አለው። ዋው! እግዚአብሔርም ተቆጣ ይላል። ቀጥሎ አዘነ እግዚአብሔር። እንደዚህ አይነት ነገር ግን እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ ይላችኋል። ማቴዎስ ወንጌል 13 ላይ 13 ከ24 እስከ 30 ድረስ ነው። አንድ ምሳሌ ሰጠ ኢየሱስ መጣና በምሳሌ ስለሆነ ትምህርቱን የሚጀምረው ምሳሌ አለ። ሕዝብ ሁሉ እንደዚህ ተቀምጧል። ምንድነው ምሳሌው? መንግሥተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። እሺ ይላል ሕዝቡ። እሺ መልካም ዘር ይዞቶ አንድ ሰው ዘራ እርሻው ላይ መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በእንክርዳዱ መካከል በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ፣ ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት ማን የዘራው ሲሉት ጌታ እንደዚህ ያላቸው የጠላት ስራ ነው። በዚያው የጠላት ስራ ነው የሚለው ዘንድሮ አይደለም የመጣው የሆነ ይሆች የጠላት ስራ ናት። ጌታ ኢየሱስ ራሱ ብሏል የጠላት ስራ ነው ይሄ። እና የጠላት ከሆነ አንተ ከሌለበት እንንቀላው፣ እንዳትነቅሉት ተውት፣ አብሮ ይደግ። ከባድ ቃል አይደለች ብቻ አብሮ ይደግ፣ ተውት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቆ ሚክስ አያረጉም፣ ጎን ለጎን ነው የሚያድጉት። አያደርቀውም ወይ
እንክርዳዱ እያለ ስንዴው መኖር ይችላል። ጄኒውን ነው። አይዞ ይደጉ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መጥተው ይለቅሙትና ይለዩታል። አትጨነቅ አለው። ሙሴ ምንድን ያለው? ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድን ያለው? አትጨነቅ። ለምን ይለያል? ሙሴ አለ። ጌታ ኢየሱስስ የመጨረሻ ቀን ይለያል አለ። ጎናችሁ እርሶ ስንዴ ለስንዴ ብቻ እንሰማማ በሉት። አየ በጥዩ አማረኝ ሽንኩርት አማረኝ የሚል እየሰማ ቸርች መጥተህ የጸሎት ርዕስ አትያዝ። ስንዴውን ብቻ ስማው። ከናን እስቲ አሜን በሉ። እግዚአብሔር ከግብፅ አወጣናው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጥዩ ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድን ያዳነ? ምንድነው የሚያምርህ? ከምንድነህ? ከሞት በግብፅ ያለ ሲቃይ መከራ እኮ አይደለም፣ ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ።